ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? የቦሌ መድኃኔዓለም ጸሐፊ ቃለ ጉባኤ መያዝ አይችልም፣ መፈረም አይችልም። ደሞዙ 40 ሺህ ብር ነው 20 ሺህ ብር ነው አሉ። የሚነዳው የ20 ሚሊዮን ብር መኪና ነው። በጸጥታ የሚመሩ በስራ የሚናገሩ የቤተ ክርስቲያን አባት ብፁዕ አባታችን አቡነ ሳዊሮስ። ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመድ ነው። ሞት ይለመዳል እንዴ? እኛ እኮ ለመድ ነው። እኛ ጋር ሲመጣ ብቻ ሊያስደነግጠ ነው። በእንደነዚህ አይነት ሁኔታዎች የማየው ኢትዮጵያ ምን ያክል ትውልድን እንደተቀጠፈች። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ እና የተወደሰ ይሁን። እንግዲህ በወቅታዊ ጉዳዮቻችን ተመልሰናል። የኛው የቤተክርስቲያናችን ኢቲቪ የሆነው የኢኦቲሲ የሚሰራው አንድ ሃይላይት አቀርቦ ነበረ። ሰው ለቤተክርስቲያን ይጮሃል፣ እንደው ለተጎዱት አካላት ዶክመንተሪ ይሰራል ተብሎ ሲጠበቅ የሰራው ሌላ ዶክመንተሪ ሆኖ አግኝተነዋል። በጣም ያሳዝናል። ሌሎቹ ደግሞ ስለ ኦሮሞ ተወላጆች ስለ ኦሮሚያ እንጮሃለን፣ ኦርቶዶክስ ቤተክርስቲያን እንጮሃለን ብለው የኦሮሚያን ቤተክርስቲያን ጉዳይ ግን በኦሮሞ ላይ እየደረሰ ያለው ወይ ደግሞ ኦሮሚያ ላይ እየደረሰ ያለው በኦርቶዶክሳውያን ጭፍጨፋ ግን የማይመለከታቸው ምንም የማይዘግቡ ሰዎች ደግሞ አሉ። አሁን ላይ ሊቀ ሊቃውንት ስሙር አላምረው ላይ ተነስተውበታል። ለምን የሚለውን ነገር እናያለን። እፎይም ዘመድኩንም አሉ እናነሳቸዋለን። ከዛ በተጨማሪ አንድ የቤተክርስቲያን ጉዳይ አለ። በጣም ብዙ ጊዜ ደጋግሜ እዚህ ላይ ጽፈዋለሁኝ፣ ደግሞ ተመልሼ ድጋሚ ረሳዋለሁኝ። ለምን እንደሆነ አላውቅም። የአቃቂ ቅዱስ አማኑኤል ቤተክርስቲያን ጉዳይ ደግሞ ለማየት እንሞክራለን። በጣም ችግር እየገጠመው ያለ ይመስለኛል። በተለይ የአስተዳደር አካላት ጉዳይ ላይ በሰፊው ምንድነው የሚለውን ነገር ለማየት እንሞክራለን። እስከ ፍጻሜ ድረስ ተከታተሉ። ከምን እንጀምር ካላችሁ ያው የቤታችን የኢቲቪ እንጀምር። ከቤታችን ኢቲቪ በጸጥታ የሚመሩ በስራ የሚናገሩ የቤተ ክርስቲያን አባት ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የደቡብ ምዕራብ ሸዋና ሸገር ይህ ሰው እንግዲህ የህግ ክፍሉ ነው። ቤተክርስቲያን ይሄ ሁሉ መጣስ ሲደረስባት ምንም ማይለው ሰው ነው። በነገራችን ላይ ትዝታው ይከሳል። ምን ሲል ከሰነው አላ ሲል የነበሩ ሰዎች ማህበረ ቅዱሳን ማቀረባቸው የነበሩ ምንም የሚመልሰሩ ሰዋቸው ግን እሺ ተማይጉረ ስኮት ሊቀ ጳጳስ ወደዚህ የሥራ ኃላፊነት ከመጡበት ጊዜ ጀምሮ የመጀመሪያው ስራቸው ያደረጉት በጅምር ላይ የነበሩ የቤተክርስቲያኒቷ የልማት ፕሮጀክቶችን ሪፖርት የማዳመጥ እድል ነበር የፈጠሩት። ብፁዕነታቸውም የቤተክርስቲያናችን ቦታዎች ጦም አዳሪ መሆን የለባቸውም፣ ተሎ ለምተው ለቤተክርስቲያናችን ተጨማሪ ገቢ ማስገኘት መቻል አለባቸው ብለው ስራው በጥራትና በሐቀኝነት እንዲሰራ በማድረግ ያው ጨረታው እጅግ አስተማማኝና ህጋዊ በሆነ መንገዱ ተከናውኖ እሱም አልቆ አሁን ወደ ስራ የተገባበት ሁኔታ ነው ያለው። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ሆነው በቅዱስ ሲኖዶስ ምልዓተ ጉባኤ ከተሰየሙ ጊዜ ጀምሮ ባለፉት 6 ወራት በርካታ የልማት ስራዎች ተሰርተዋል። የተሰሩት ስራዎች ብፁዕነታቸው ካሳለፉት የስራ ጊዜ አንጻር ሲመዘኑ በጣም በርካቶች ናቸው። በአጭር ጊዜ የማይመስሉ ናቸው። አብዛኞቹ ደግሞ በዝምታ ውስጥ የተሰሩ በማይመስሉ ሁኔታ ውስጥ የተሰሩ መሆናቸው ልዩ ያደርጋቸዋል። በአሁኑ ሰዓት 3 የቤተክርስቲያኒቷ ሜጋ ፕሮጀክቶች ወደ ልማት ገብተው ይገኛሉ። ከቀደመው የልማት ሂደታችን ጋር ስናነጻጽረው እንዲህ አይነት ሰፋፊ ይዞታ ያላቸው በከፍታቸውም እጅግ ሰማይ ጠቀስ የሆኑ ህንጻዎችን በአንድ ጊዜ የተጀመረበት ወቅትም የለም። ይሄ አንዱ ሞዴልና አብነት አርአያ የሚሆን ስራ ነው ብለን እንወስዳለን። እንግዲህ እስካሁን ድረስ ከጻፍኳቸው ውስጥ የመጀመሪያው ላይ ያቀረቡት ሪፖርት ሰምተዋል፣ በደንብ ሰምተዋል። ሁለተኛ ላይ የቀረቡት አባት ደግሞ ስለ ጨረታ፣ ስለ ንብረት ምናምን ነገር ተናገሩ። ሶስተኛ የቀረቡት ሰው ደግሞ ስለ ልማት አነሱ፣ ልማት አርበኛ እንደሆነ አነሱ። አራተኛ ላይ ደግሞ ስለ ሜጋ ፕሮጀክት አነሱ። ግን በእነኚህ ጊዜያት ውስጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ ምንድን ነው የደረሰው? ይሄ ሁሉ በደል ሲደርስ፣ ይሄ ሁሉ ጭፍጨፋ ሲደርስ ምንድን ነው ያደረጉት? አቡነ ሳዊሮስ ምንስ ይጠበቅባቸው ነበር? እስቲ ምናልባት የሚቀጥሉ ከሆነ እኔ
ያስተዋልኩት የተለየ የስራ ልምድና ስራን የሚሰሩበት መንገድ የብፁዕነታቸው ጊዜ ያለ መስጠት ነው። ነገርን በጊዜው በዛው ሰዓት ላይ ማከናወን ነው። አሁን ለኛ ተከፍለው በተሰጡ የሥራ ድርሻዎች እንኳን መዘግየት የሚፈጥርባቸው ስሜት ጥሩ ስሜት አይደለም። ስራዎች እንዲዘገዩ አለመፈለግ በጊዜና በሚቻለው ልክ በፍጥነት እንዲከናወኑ መፈለግ እነዚህን ውጤቶች አምጥቷል። ከሁሉ የሚገርመው ሁሉም የግንባታ ስራዎች፣ ሁሉም የልማት ስራዎች ብፁዕነታቸው በአካል እየተገኙ የሚመለከቷቸው፣ እያንዳንዳቸው የግንባታ ስራዎች ግምገማዎች ላይ እየተገኙ አስተያየት የሚሰጡባቸው፣ አፈጻጸማቸውን በቅርበት የሚከታተሉባቸው፣ ያለምንም እረፍት ያለምንም መታከት የሚመለከታቸውን ሁሉ በማሳተፍ በቅርበት የሚሰሩበት ሁኔታ ያለ መሆኑ የብፁዕነታቸውን ትጋትና የስራ ሰውነት የመሪነት ብቃት ጭምር የሚያሳይ ሆኖ ነው የምንመለከተው። የሚያስደንቀው ብፁዕነታቸው ይህን ሁሉ ስራ ሲከናውኑ ብፁዕነታቸው ብዙ ያወሩ። የሚገርማችሁ በጣም የሚደንቀኝ ነገር 2 ቃል ተናግረው ብዙ ስራ ይሰራል። ወደ ሰፊ ታጋሽ፣ ሰው አክባሪ፣ አንደበተ ቁጥብ፣ ለስራ ግን በጣም ፈጣን እና ውሳኔያቸው መሬት ጠብ የማይል ተተግብሮ በቃ ለምሳሌ አሁን እዚህ የምናያቸው ስራዎች በሙሉ ታዩዋቸዋላችሁ። ማታ ወደ ቤት ስንሄድ ሌላ ጧት ስንመጣ ሌላ ሆኖ እንዳገኘው ነገር ብዙ ነገር አለ። ይሳካላቸዋል። ደግሞ እንደገና ስኬትም አላቸው፣ ይሳካላቸዋል። በጸጥታ የሚመሩ በስራ የሚናገሩ የቤተ ክርስቲያን አባት። እሺ፣ በቅርብ ቀን ነው እንጠብቃለን። ፈጣን ናቸው ይላል መምህር ገባባቱ። በጣም የማከብረው መምህር ነው በነገራችን ላይ። ፈጣን ናቸው። እኔ ምዕመናን ሲጨፈጨፉ ታዲያ ለምንድን ነው የሚዘገዩት? መግለጫ ለማውጣት ለምንድን ነው የሚዘገዩት? ስብሰባ ለመሰብሰብ ለምንድን ነው የሚዘገዩት? ተቃውሞ ለማሰማት ለምንድን ነው የሚዘገዩት? ከመቶ ምናምን በላይ ሰው ሞቷል አይደል? በዚህ ዓመት ብቻ አርሲ ላይ ምን ነው ዘገዩ? የግንባታ ስራን በአካል ተገኝተው አሉ ነው ብራይደም በአካል ተገኝተው ያሉ የአርሲ ህዝብ ምን ነው በአካል ተገኝቶ የሚያያቸው ጠፋ? ለምን ሄደው መጎብኘት አቃታቸው? አቡነ ሳዊሮስ ኦሮምኛ ተናጋሪ ናቸው። በኦሮምኛ እንኳን ሄደው ማጽናናት ይችሉ ነበር እንደ ኃላፊነታቸው። ምን ነው ረሱት? አባታቸው አይመለከታቸውም? የአርሲ ህዝቡ አይደለም? የአርሲ ምዕመኑ አይደለም ነው ወይስ አጠቃላይ የሚፈልገው ልማት ተኮር ነው? የተሾሙት ሹመት ለልማት ነው? የተሾሙት ሹመት ግንባታ ለማስኬድ ነው? ሜጋ ፕሮጀክቱን ለማስኬድ ነው? ወይስ ቅድሚያ የሚሰጠው ህዝበ ክርስቲያኑ ምዕመኑ ነው? ማን ነው? ልማት አይሰራ እሱ ላይ አይደለም ያሉት። ምዕመኑ ምን እየሆነ ነው ያለው? ኦርቶዶክሳውያን ምን እየገጠማቸው ነው ያለው? ብዙ አያወሩም፣ ወደ ሰፊ ናቸው፣ ታጋሽ ናቸው። ጥሩ ነው፣ ከአንድ አባት የሚጠበቀው እሱ ነው። ግን ምዕመኑ እያለቀ ሲሆንስ ዝም ነው? እዛ ላይም ወደ ሰፊ መሆን ነው፣ ታጋሽ መሆን ነው የሚጠበቅባቸው። እንግዲህ በቅርቡ ይጠብቁን ብለዋል። ለጠቅላይ ሚኒስትር አብይ በኢቲቪ በፋና በምንም ዶክመንተሪ እንደሚሰራላቸው ሁሉ ቤተክርስቲያናችንም የ6 ወር ዘገባ ለእንትን እንዲህ ያደረጉት አይነት ነገሮች ጨዋታዎች በጣም ተገብቷል። ታዲያ አባታችን አቡነ መርቆሬዎስ 4ኛው ዓመት ዕረፍት በዓላቸው የተከበረ ጭምር ነው ያለው። ግን በየዕለቱ ስለሚሞቱ ኦርቶዶክሳውያን ሰብሰብ ብሎ ለመነጋገር ግን ብዙም ፈቃደኞች ጋር አይደሉም። ያሳዝናል። ወደ ሊቀ ሊቃውንት ስሙር ልምጣ። ሊቀ ሊቃውንት ስሙር አንድ ነገር ፖስት አድርገው ነበር። እዚህ ላይ የምትመለከቱት ነገር ፖስት የተደረገ ነው። ከ2 ቀን በፊት ነው። ስክሪንሻት አድርጌው ነው። የአድዋ ድል ለማክበር ምን ሞራል አለን ይላሉ። በሀገር በቀል ጣሊያን የሰው ደም እየፈሰሰ ሰው በሃይማኖት ተለይቶ ሁል ጊዜ እየተገደለ የሚኖርባት ሀገር ቅኝቷ ሽለላ ሳይሆን ሙሾ ነው። ጀግኖቿ የሞቱልን ሊቀ ሊቃውንት እንዲህ ይላሉ። የአድዋ ድል ለማክበር ምን ሞራል አለን ብሎ ጥያቄ ምልክት። በሀገር በቀል ጣሊያን የሰው ደም እየፈሰሰ ሰው በሃይማኖት ተለይቶ ሁል ጊዜ እየተገደለ የሚኖርባት ሀገር ቅኝቷ ሽለላ ሳይሆን ሙሾ ነው። ጀግኖች የሞቱልን በሰላምና በእኩልነት እንድንኖር እንጂ ነጭ ገዳይ በጥቁር እንዲቀየርልን አልነበረም።
አርሲ እና በየትኛውም ስፍራ ያለ አርሲያዊ ሞት የአድዋ ጥላሸት ነው። የዘመናችን ትልቁ አድዋ ሀገር በቀል ጣሊያኖችን ማሸነፍ ነው ብለው ጻፉ። ይህ የአድዋ ቀን የጻፉት ነው። ስለዚህ በአርሲም ይሁን በየትኛውም ቦታ እየሞሉ ያሉ ጭፍጨፋዎችን ተቃውሞ ጻፉ። ታዲያ ይህን ነገር ማን ተቃወመ መሰላችሁ? ኔክስት እናድርገው። ሲኖዶስ የኦሮሚያ የሚለው የኦሮሚያ ሲኖዶስ ይህ ደፍተራ ስለምን አብዝቶ ኦሮሞ ኦርቶዶክሳውያን ይጠላል? አርሲ ላይ ኦርቶዶክሳውያን እየተገደሉ ነው ሲባል ለሱ ምንድነው ኦሮሞያን መጥላት። አርሲ ላይ ለምን ኦርቶዶክሳውያን ሞቱ ብሎ መጠየቅ፣ ለምን ይገደላሉ ብሎ መጠየቅ ኦሮሚያን መጥላት ነው። ምንድነው ግቡ? ዓላማው ሁሉ አፋን ኦሮሚያ ያገልግሉ ማህበራትን ስም ማጥፋት፣ አገልጋዮችን ስም መስጠት ሆኖ ይረፉ እንጂ ይላል። ከዛ ኋላ ሊቀ ሊቃውንት አንድ ጽሑፍ አቀሩ። ይሄ የምትመለከቱ ስለ አርሲ ክርስቲያኖች ሞት ለምን ጻፍ ብሎ ሰው እየሰደበው እንደሆነ፣ ቦርፍ ጂራዳ የሚባል ሰው እየሰደበው እንደሆነ፣ ይሄ ደግሞ የወልደ ዱካ ቦታ ማህበር ሐዋርያት የሚባለው ከዚህ በፊት እንዳልኳቸው 2 ካህናትን ያስገደለው ማህበር የነሱን ማህበር አባል የሆነው ሙልጭ አድርጎ ስድብና ዛቻ አወረደ። ታዲያ አየሁኝ ገባሁኝና ይህ የኦሮሚያ ሲኖዶስ የሚባለውን ለማላሳያችሁን ቪዲዮ ገብቻ አየሁት። እስቲ ምንድነው ስለ አርሲ እየጻፈ ያለው ምንድነው ብዬ ማለት ነው። ተመልከቱ። ስለ እሳቸው የጻፈው አለ። ከዛ እስልምና ጉዳዮች ጠቅላይ መግለጫ ሰጠው አለ ስለ አርሲ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ ሰጠው አለ። ከዛ ውጪ በአርሲ ጉዳይ ላይ መጨረሻ ላይ ያጻፉት ፌብሩዋሪ 13 ነው። አሁን ማርች ላይ ነው። ከፌብሩዋሪ 13 እስከ ማርች ድረስ ያለው ሪያንስ 20 ቀን ምናምን ይኖራል። በዚህ መሃል ላይ አርሲ የሁሉ ክርስቲያን እየሞተ እየተገደለ እየተጨፈጨፈ ትንፍሽ አይሉም። ተመልከቱ። ምንም ነገር አለ። እነኚህ ናቸው እንግዲህ የኦሮሞ ሲኖዶስ ነን ይላሉ። አርሲ ላይ ስለሚጨፈጨፉ የኦሮምኛ ቋንቋ ተናጋሪ ኦሮሞም አማራም የሆኑ ሰዎች ሲጨፈጨፉ ግን በማህተባቸው ተይዘው ሲጨፈጨፉ ግን ጉዳዩ አይደለም። ምንም ነገር መናገር አይፈልጉም። ለምንድነው ኦርቶዶክሳውያን በአርሲ ላይ የሚጨፈጨፉት ብሎ የሚጽፉትን ደግሞ ያሳዳሉ። እንዴት ስላለ ደግሞ ይላሉ። አሁን ለማን ነው ለኦሮሚያ እየጮሃለሁ? ማን ነው ለኦሮሞ ወንድሞች እየጮሃለሁ? ማን ነው በኦሮሚያ ክልል ላይ ያለቁ ስላሉ ኦርቶዶክሳውያን እየተናገረ ያለው? የኦሮሚያ ሲኖዶስ የሚለው ፌስቡክ ነው። ጽሁም አያውቅም። ሁለቱ እስልምናና ኦርቶዶክስ የኛ ቤተክርስቲያንና የሙስሊሞች ጻፉት መግለጫ ፖስት ያደረገው እነሱ ብዕራቸውን አውጥተው አልጻፉም። ተገደልን እኮ እያለቅን ነው ብሎ አልጻፉም። ኦሮሚያ ላይ ወገኖቻችን እየሞቱ ነው፣ አርሲ ላይ እንዲህ እየተገደልን ነው ብሎ አልጻፉም። ተመልሰው ግን ስለ ኦሮሚያ የሚጮሁ ወንድሞችን አባቶችን መምህራን ግን ለማሸማቀቅ ግን የሚሄዱበት ጥረት ነው። ይገርማል። ስለ አርሲ አንድ እንስማ። ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመር ነው። ሞት ይለመዳል እንዴ? እኛ እኮ ለመር ነው። እኛ ጋር ሲመጣ ብቻ ሊያስደነግጠን ነው። አንዴ እኮ ነው የሚሞተው። እኛ ግን ለመር ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ሰውን የሚያህል ክቡር ዜጋ አንድ ሰው እንኳን 99 ጻድቃን ትተውን ንስሐ ለሚገባ ለአንዱ አዳም መጣ የምንለው ነገደ መላእክቱን ትቶ አድጎ ተሳው ተሳተ ነገደ እያልን እንዘምራለን። ጥምቀት ቆመ ማይከለ ባይ ለአንድ ሰው ስጋ ለብሰው በአጭር ቁመት በጠባብ ደረት ተወስኖ እግዚአብሔር በውሃ መካከል ቆመ። በአጭር ቁመት በጠባብ ደረት ብታዩት ልጄ ነው አትናቁት፣ እሱ ዓለምን በእጁ የያዘ ነው፣ ደስ የሚለኝ እርሱ ነው፣ ስሙት ብሎ አብ ከላይ መሰከረ። መንፈስ ቅዱስ መጣ። እነዚህ ሁሉ ምስክርነቶች ግን ከመሰቀል ሰዎች በክፋት እንዳይሰቅሉት አላደረገም። ሰው ክፉ ነው አልሰማም አለ። አሁንም ከዚያ ሁሉ ነገር መካከል እኛን ሊያድነን የመጣው ጌታ የሰጠንን ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ኩሉ አረየው ህቡረ አለው ሐስሩ ወረክሱ በምግባሬሆሙ ነው አይደል? በምግባራቸው ወደቁ፣ ረከሱ፣ ሰብናቸው ዘቀጠ፣ ለእግዚአብሔር ያልተመቹ ሆኑ። የአባቶቻቸውን ቤት የንግድ ቤት ሰውነታቸውን ሸቀጥ አረጉት። ይትግበሩ ቤተ አቡየ ቤተ መስያጥ አለባቸው። የአባቴን ቤት የንግድ ቤት አታድርጉት። ንግድ ሸቀጥ የተባለው እኩያት ፍቶታት አሁን የጠቀስናቸው ኃጢአቶች በሙሉ ናቸውና ክርስቲያኖች የመዳን ቀን ዛሬ ነው። የመመለስ ጊዜ ዛሬ ነው። ስለዚህ የእግዚአብሔርን ቤት ወደ ገበያነት ከመቀየር
ከመቀየር እንቆጠብ። ህብረታችንን፣ መንፈሳዊ ማህበራችንን፣ የመቅደስ ልጅነት አንድነታችንን እንጠብቅ። መንፈሳዊ ቤት ለመስራት እንታነጽ። እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ፣ ኃጢአትን በመተው እስመ ይፈቅድ ሞቶ ለመዋቲ ይላል። ይቤ አዶናይ እግዚአብሔር እንደዚህ ይላል፣ ሁሉን ቻይ፣ ሁሉን በሁሉ ያለ፣ ሁሉን አዋቂ እግዚአብሔር የሟችን ሞት አልፈቅድም አለ። ተመለሱና በህይወት ኑሩ ወተመየጡ ወየው ይላል። ተመለሱና ኑሩ፣ የሟችን ሞት አልፈቅድም። ሟች ማን ነው? ሟች ብሎ ሞቱን አልፈቅድም። ሟችና ሞት ሁለት ይገለጻል። ተመለሱ ዳኑ አለ። ሟች ለካ ሰው በኃጢአት ከሆነ ተመለሱ ዳኑ አለ። ሟች ለካ ሰው በኃጢአት ከሆነ ሞቷል ለነፍስ ርይቅም እግዚአብሔር ከእግዚአብሔር ከላቀ ሰውነቱን ወደ ሸቀጥነት ከለወጠ ሰው ሞቷል። ስለዚህ አሁን የንስሐ ሰዓት ነው ማለት ነው። ተመለሱና በህይወት ኑሩ። እስከ ዛሬ ለሰራነው ኃጢአት ስርየት እናገኝ ዘንድ ንስሐ እንግባ። ማን ነው ከኔና ከናንተ ማን ንስሐ ገብቶ ጾም የጀመረ? ገባ ጾሙ። እሑድ ስንራኮት ዋለን። ስጋ ቤት ሁሉ መንገድ ሁሉ በወቅት ጥቅጥቅ እግረኛውም መኪናውም ክላክሱም ግጭቱም አክሲደንቱም ተመልሶ ራሱ የሚፈታ አይመስልም ነበረ ጾሙ። ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ህይወት ብሎ የተሰለፋችሁ አላችሁ። ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። ከሌላችሁ አሁንም አረፈደም። ከመቅረት መዘግየት ይሻላል። ዘግይታችኋል እንጂ አረፈደም። ቢመሽ እንኳን አልጨለመም። ገና ሳይጨልም ቀኑ ወደ ንስሐ አባታችሁ ሂዱ። የሟችን ሞት አልፈቅድም እስመ ይፈቅድ ሞቶ ለመዋቲ የሟችን ሞት አልፈቅድምና እስመ ይፈቅድ ሞቶ ለመዋቲ ይቤ አዶናይ እግዚአብሔር ሁሉን አዋቂ እግዚአብሔር እንደዚህ ይላል፣ የሟችን ሞት አልፈቅድም። እናመሰግናለን። አርሲ ላይ የአርሲ ወንድሞቻችን በየትኛውም በኩል ኦርቶዶክሳውያን ወንድሞቻችን ሞት፣ የኦርቶዶክሳውያን ወንድሞቻችን እህቶቻችን ግድያ አሁን ዜና ብቻ ነው እየሆነ ያለው። የኛ ሚዲያ ያለው ሰው ድርሻ መረጃ ማቀበል ብቻ ነው እንጂ መፍትሄው ላይ እየሰራ አይደለም። መፍትሄው ላይ የሚሰሩ አካላት ያስፈልጉናል። እውነት ለመናገር ከምንም በላይ መፍትሄ ላይ ሊሰሩ የሚችሉ በደንብ ጠንካራ ተቋም መምራት የሚችሉ ተቋም መመስረት የሚችሉ ሰዎች ያስፈልጉናል በአንድም በሌላ። ወደ አቃቂው ልምጣ መሰለኝ ወይስ አንድ አቃቂውን ጉዳይ እንመልከትና ወደ ነፎይ ወደ ዘምርኩን ሀሳብ እመለሳለሁ። እንግዲህ አቃቂ ቅዱስ አማኑኤል ከወር በፊት ነው ዶክመንታቸው የደረሰኝ። ወጣ ገባዎች ነበር፣ መረጃዎች ለማጣራት ፋይሎች ልኬ ነበር። ፋይሉን የሚያጣሩኝ ሰዎች ዘገዩብኝ፣ በጣም ብዙ ጊዜ ቆዩብኝ። እስካሁን አልተመለሱም። በነገራችን ለፋይል ያኩላቸው ሰዎች እስቲ ያጣሩ ነው ብዬ ከዛ በጣም የባሰው ግን የካቲት አብይ ጾም እንደገባ አካባቢ ከየካቲት 7 እስከ የካቲት 12 ድረስ ቅዳሴ ጭምር ተቋርጦ ነበር እምቢ ተብሎ ግርግር ተነስቶ እና ስለዚህ ምንድነው የሚለው ነገር ለማየት ሞከርኩኝ። መረጃዎችን አስላኩኝ። ሙሉ የሪፖርቱን የ2 ሰዓት አካባቢ ሪፖርት ሰማሁኝ። የነበረው ሪፖርት ሪከርዶ ስለነበረ የሰበካ ጉባኤ ከወረዳው የመጡ አካላትም ጭምር ባለስልጣናትም ጭምር የቤተክርስቲያን ማለት ነው የቀረበው ሪፖርት ሰምቻለሁኝ በደንብ። ስለዚህ ከዛ ውስጥ ለእናንተ ሪፖርቱን ከማቅረባችሁ ጭምቅ አድርጌ ሀሳቦቹን ላንሳላችሁ። እንግዲህ የቤተክርስቲያኑ አስተዳዳሪ ታደሰ ኩማ ይባላሉ። በደንብ ያዙልኝ ስማቸውን፣ ከዚህ በኋላ ስማቸውን አልጠራው ስለምችል ድንገት ማለት ነው። የወረዳው ቤተ ክህነት ተወካይ መጥቶ በሚያወያይበት ሰዓት ላይ ፖሊሶችን እየጠራ ስብሰባውን ያስፈትናል። በጣም ብዙ ግርግር እንዲነሳ ያደርጋል። የወረዳ ቤተ ክህነት ኃላፊ ባለበት ነው። በሻላ የወረዳው ከፍ ብሎ የክፍለ ከተማው ስራ አስኪያጅ እኔ ኃላፊነቱን ወስዳለሁኝ፣ ከዚህ በኋላ የእኛ ልጆች ናቸው እኛ የላክናቸው ተወካዮች ብለው ተወካይ ልከው ነበረ። ታዲያ ምንድነው ያለው ነገር ሲባል ቤተክርስቲያኑ የተቋጠሩት የእሱና የእሱ የሆኑ ሰዎች ናቸው። እንግዲህ የቤተክርስቲያኑ አለቃ ታደሰ ኩማ ይባላል። ገንዘብ ያዡ ደግሞ ወንድሙ ነው። ሌላ ደግሞ ተላላኪ ደግሞ እህቱ ነች። ጽዳት ሰራተኛ የወንድሙ ውሽማ እንደሆነች የምትታወቅ ነች። የሰንበት ትምህርት ቤት ሰብሳቢ የራሱ ወንድም ነው። የሰበካ ጉባኤ ተወካይ እህቱ ነች። ሊቀ ዲያቆኑ ወንድሙ ነው።
ሀብታሙ ኩማ ይባላል። እነኚህ ሁሉ በዛ ቤተክርስቲያን ውስጥ ያለን በአቃቂ ቤተክርስቲያን ውስጥ ያለን አለቃ እሱ ነው፣ ገንዘብ ያዥ ወንድሙ ነው፣ ተላላኪ እህቱ ናት፣ የጽዳት ሰራተኛ የወንድሙ ሽማ፣ ሰንበቴ ሰብሳቢ ወንድሙ ነው፣ የሰብአዊ ጉባኤ ተወካይ እህቱ ነች፣ ሊቀ ዲያቆኑ ወንድሙ ነው፣ ቄስም ጭምር ነው፣ 2 ሚስት ያለው ሰው ነው። 2 ሚስት እንዳለው ደግሞ ሚስቱ ራሱ ሄዳ ለሀገረ ስብከቱ ጭምር ሪፖርት አድርጋለች። ከሌላ ሄዶ ሌላ ሚስት አግብቶ ወልዷልና እባካችሁ ወይ ክህነቱን ያዙልኝ ወይ ደግሞ እኔን አለያዩ ብላ ጭምር ጠየቀች ነች። ራሱ አለቃውም ታደሰ ኩማም በገጠር 2 ሚስት የነበረው ሰው ነው። ክህነት የሌለው ሰው ነው። ግን ቤተክርስቲያንን እንደፈለጉ እያደረጉ ያሉት፣ ገንዘብ እንደፈለጉ እየተጫወቱ ያሉት ለምን ሲባል ገንዘብ ያዡ ወንድሙ ስለሆነ የሂሳብ ሽሙ እንደፈለገ ያደርጉታል። ይሄም በሪፖርት ላይም ጭምር የቀረበ ጉዳይ ነው። እንዴት ብዬ እንደምነግራችሁ ጭምር ነው። በጣም ሰፊ ሪፖርት ነው። 120 ሺህ ተቆጥሮ ሰጡት። ምናልባት አካውንት ላይ የሚገባው 50 ሺህ ሊሆን ይችላል፣ ባንክ ላይ የሚገባው ሌላው ለራሳቸው ጥቅም የሚሆኑት 148 ሺህ ሲገባ 63 ሺህ ለራሱ ያስጠቅምና ሌላው ያስገባል፣ ቀሪውን ያስገባል። እንዲህ ነው የሚጫወቱ። የት አለ ብሩ ሲባል የምን ብር ነው አይነት ነገር ጭምር የሚናገር ነው። ክህነት የሌለው ሰው ነው። እንዲህ አይነት ጥያቄዎች ሲመጡበት ደግሞ ፖሊሶችን ያመጣና ግርግር እንዲፈጠር ያደርጋል። ግርግር የሚፈጠርበት ምክንያት ደግሞ ባለፈው 4 ሰዎች አስረው ነበር። በነገራችን በእነዚህ አይነት ጉዳዮች ላይ ምንድነው የሚያደርጋቸው? ለምሳሌ የሚጠቀሙበት ሰው አማራ ከሆነ ፋኖ ነው ብሎ ነው የሚያሳስራቸው። የሚጠቀሙበት ሰው ኦሮሞ ከሆነ ደግሞ ይሄ የኦነግ ሸኔ አባል ነው እያለ ጭምር ነው ጥቆማ የሚሰጥባቸው። በዚህ ምክንያት 4 ሰዎች ታስረዋል። ከሀገረ ስብከቱ ተወካዮች ጭምር ሄደው ነው ችግሩን ለመቅረፍ የተሞክሯል። ስለዚህ ፖሊሶችን በእጁ ነው ያዛቸው። ምክንያቱም የቤተክርስቲያን ብር እንደፈለገ እያደረገ ስለሆነ ማለት ነው። ዋናው ጸሐፊም ነብዩ ኤፍሬም ይባላል። በጥቅማ ጥቅም እየደለለ እንደፈለገ የሚሆን ሰው ነው። እንግዲህ ጸሐፊው በክፍለ ከተማቱ ውሳኔ ሲሰጡበት ወደ ሀገረ ስብከት ተልኳል እንዲነሳ። ግን በአንድም በሌላም ግን ቤተክርስቲያን እንደፈለጉ ተቆጣጥረው ቅዳሴ እንዳይቀደስ ምዕመናን ጉባኤ እንዳይገኙ አንድ ቪዲዮ ጭምር ተልኮልኛል። ሰክቦም አውደ ምሕረት ላይ ጭምር ተገኝቶ ማሳየት አልፈለኩኝ። አውደ ምሕረት ላይ ተገኝቶ እንደፈለገ እንደሆነ ልከውልኛል ፋይሉ። ጉባኤ ጭምር የሚደረግ ምዕመናን እየራቀ ምዕመን እየጠፋ ነው። እንደፈለጉ እየፈነጩበት ነው። ስለዚህ የመፍትሄ አካላት እባካችሁ መላ ብሉን ብለዋል። አቃቂ ቅዱስ አማኑኤል ቤተክርስቲያን ነው። በጣም ሰፊ ጊዜ የወሰደ ነው። የልማትን ጉዳይ ተውት፣ የስብከትን ጉዳይ ተውት። በቃ ምንም ነገር የለም። ቅጥር ላይ ነው። ቅጥርም ደግሞ 7 ሰዎች የቤተሰብ አባል ናቸው። አለቃው፣ ገንዘብ ያዥ፣ ተላላኪ፣ ጽዳት፣ የሰንበቴ ሰብሳቢ፣ የሰበካ ጉባኤ ተወካይ፣ ሊቀ ዲያቆኑ ደግሞ ጸሐፊ ደግሞ የቀኝ እጁ ናቸው። እና እንዲህ ነው እየሆነ ያለው በነገራችን ላይ። ስለዚህ የምትችሉ ሰዎች እዛ አካባቢ ያላችሁ ሰዎች ይህን ነገር ምዕመናን ቢሆን ጣልቃ መግባት ካለበት ጣልቃ መግባት አለበት ብዬ አስባለሁኝ። አንዳንድ ፈን የሚያደርጉ ነገሮች ደግሞ እንመልከት። ሰላም ውድ ኢትዮጵያውያን እንዴት አላችሁ? አለሁ ሄኖክ ጊዮን ነኝ። እዚህ ከበላይ ላይ የምታዩቸውና በተመሳሳይ ሌላም ደግሞ እስራኤል ፍልስጤም ሚል ነገር ያለውና እኔ ምናልባት እንደ አንድ የሚዲያ ሰው በእንደነዚህ አይነት ሁኔታዎች የማየው ኢትዮጵያ ምን ያክል ትውልድን እንደተቀጠፈች፣ ትውልድን እንደተበላች፣ ሉዘር እንደሆነች ያየሁበት ነው። ለሰማይ ለመሬት የከበዱ ነፍሳቸውን ይማረውና ሐጂ ሙፍቲ ሲያልፉ ፎቶአቸውን ዘቅዝቀው ይሳደቡ የነበሩ ሰዎች ዛሬ ሐሚቲ ኢራን እንዲሆነ እስራኤል እንዲሆነች ፍልስጤም እንደዚህ ሆነ የሚል ሰው ስታዩ ከዚህ በላይ ትውልድን መቀጠፍ የለም። ፕሮፓጋንዳ የሰራችሁ እንዳይመስላችሁ፣ ለፋኖ አጀንዳ ለአማራ አጀንዳ የሰጣችሁ እንዳይመስላችሁ። ከዚህ በላይ ውድቀት የለም። እኔ ምናልባትና አህመዲን ጀበል ሀገሪቱ በአህጉር ደረጃ ተጽዕኖ ፈጣሪ እንዳትሆን ማድረግ ነው ዓላማችን ያለው ነገር እየሆነ ነው። ዲፕሎማሲ እየከሰረ ነው። ሀገሪቷ ድሮ ዋው የምትባል የነበረች ሀገር አሁን መባል ተጀመረ። ትውልድ እያጣን የኢትዮጵያ ሊቃውንቶች የት አሉ? እሺ አማራ ክልል ላይ የአማራ ማህበረሰብ ላይ አክቲቭ ጄኖሳይድ አለ፣ ሳይለንት ጄኖሳይድ አለ። ሌላው ማህበረሰብን በተመሳሳይ ጉራጌ ላይ ተጀምሯል። ሶማሌ ላይ እየገባ ነው። ጉራጌን እያጠፋ ነው።
ጉራጌ ክልል ከጠየቀ ስቅበታለሁ እንዲልበታለሁ ጉራጌ ስራ ወዳድ ነው እያለ የኦሮሞማን ካርታ ይዞ ደረት ላይ አሰቅሎ ደረት እያስደለቀ ያለ አብይ አህመድ አንዲት ለዋላዊት ሀገር መሪ የሚባል እንደ አክቲቪስት እየሰራ ሀገሪቷን እዚህ ደረጃ ላይ ሲያደርሳት ሊቃውንቱ የታላችሁ? ወለጋ ላይ መተከል ላይ ያ ሁሉ አማራ ክርስቲያኑ ሙስሊሙም ሲታረድ ድምጽ ያልሆነ ዝም ያለ አካል አዚማሜ የሆነ ትውልድ ዛሬ የኢራን ፕሬዝዳንት ምናምን እንዲህ ፎቶ ለጥፎ መጣ። ከዚህ በላይ ቅሌት የለም። ከዚህ በላይ ውርደት የለም። የአብይ አህመድ ፖለቲካ እንዴት እንደተበላሸ እነዚህ ደጋፊዎች የኢራኑ ፕሬዝዳንት በተመታ ማግስት የኢራኖቹ ደጋፊዎች ትላንትና ኢሚራትን ነው የመቱት። እንግዲህ 100% ሙስሊም ከተማ ናት የምትባል ነች አቡዳቢ ነው የደበደቡት በሚሳኤል። የኢትዮጵያ ትውልድ ግን ምን ላይ ነው? የኢትዮጵያ ሊቃውንት ምሁራን የት አላችሁ? ይብላኝ ለእናንተ። አማራውስ እየታገለ ነው። ይሄ ትዝብቴ ነው። ሼር አድርጉት። ስማ ይርነ ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደው የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ። ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባለሀብት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ለሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻምቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻምቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውቁት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። በነገራችን ላይ ይሄ ታሪክ ይቀመጣል። የሆነ ጊዜ ኡስታዛችን እንደዚህ ብሎ ነበረ ተብሎ ከ20 ዓመት ከ30 ዓመት ከ50 ዓመት በኋላ እንደ ጥናት ሊያቀርቡት ይችላሉ። ኡስታዞቻችን ይሄ መሬት የኛ ነው ብሎ ሲከራከሩ ነበር ተብሎ ማለት ነው። ያንተን ፋይል ያንተን ጽሁፍ በሪፖርት ያስጠፉብሃል። የእሱ ጽሁፍ ግን ማንም ሰው ሪፖርት ስለማያደርግበት ማህበራዊ ሚዲያ ላይ ይቀምጣል። ከፈለገ ስክሪንሾት አድርገው ያስቀምጡታል። ከፈለገ በሆነ ምክንያት አርካይቭ ያደርጉት ይችላል። ከዛ የሆነ ጊዜ ጥናት ሲመጣ ኡስታዝ ገሌ እኮ እንዲህ ብሎ ነበር
ኢድ አደባባይ ብሎ በሚጠራ ነበር እንጂ መስቀል አደባባይ ብሎ አይደለም የሚጠራ ነበር። ስለዚህ መስቀል አደባባይ የሚባል ነገር የለም ልትባል ትችላለህ። እና በእኛ በመተኛት በእኛ ማንቀላፋት ምክንያት ታሪኮቻችን እየተወሰዱ ነው። ታሪኮቻችን እየተጠለፉ ነው። ታሪኮቻችን እንዳልነበሩ አድርገው ታሪካችን ሪራይት እያደረጉት ነው፣ ደግሞ እየጻፉት ነው። የኛ አባቶች ግን ለመቆላጳስና ለመመሰያግ ግን ዶክመንተሪ ይሰራሉ። የቦሌ መድኃኔዓለም ጸሐፊ ቃለ ጉባኤ መያዝ አይችልም፣ መፈረም አይችልም። ደሞዙ 40 ሺህ ብር ነው 20 ሺህ ብር ነው አሉ። የሚነዳው የ20 ሚሊዮን ብር መኪና ነው። ደንቆሮ ከየት አምጥቶ ነው ሙዳየ ምጽዋቱን ዘርፎ ጉቦ ሌብነት ያመጣ? የአዲስ አበባ ታያቸዋላችሁ የሚነዱትን ቤተክርስቲያን ያስጀምራሉ። ከዛ ለአለቃው ይነግራቸዋል፣ ለጻፊው እንሸልመው ለአባታችን ለሚነዱት የ3 ሚሊዮን ብር መኪና 5 ሚሊዮን ብር መኪና እንስጣቸው። በጥቅሴ አትበሏትም። ስኳር አምነህ ደም ብዛት አምነህ ደም ግፊት አምነህ ታየዋለህ እንጂ አትበላውም። ሰቀቀን አምነህ ኪኒን ነው የምትውጠው፣ አትጾምም። ቤተክርስቲያንን የግል መጠቀሚያችሁ ስላደረጋችሁ እግዚአብሔር ደግሞ ጤናን ስጥ፣ እንቅልፍ የለ አስማምነ ትላለህ። ቀካምነ ነግሬሃለሁ። ይኸው ነው በቃ ነግሬሃለሁ። የአብነት መምህራን በመቃብር ቤት ቅማል ይበላቸዋል፣ ከግ ያካቸዋል፣ ቱሃን ይበላቸዋል። እናንተን ያስተማሩ የአብነት መምህራን የምግብ ያለህ ይላሉ፣ እንደ የራብ ያለህ ይላሉ። እናንተ ጳጳሳት ሆናችሁ፣ እናንተ አለቆች ሆናችሁ፣ እናንተ ምን ሆናችሁ በድሃ ገንዘብ ላይ ድሃ ባዋጣው ገንዘብ ላይ በሙዳየ ምጽዋት ገንዘብ መምህራኖቻችሁን የረሳችሁ ናችሁ። መምህራኖቻችሁን የረሳችሁ እንደኛ ቤተክርስቲያን ሰዎች ደግሞ አለ እንደ ለቤቱ ጠላት የሆንን ሰዎች ማለት ነው። ይሄን መስበር አለብን። ይሄን ማስቀረት መቻል አለብን። እናደርገዋለን። ይሄ አብይ ጾም እኔ ፋኖ አልልም፣ ጸባይን አሳምራለሁ። ሰበር ካለ ሊቃውንተ ኢትዮጵያ ካሉ በስተቀር ጣልቃ ገባለሁ። ከዛ በተረፈ አትጨቅጭቁኝ፣ አትጻፉልኝ። ዘመዴ ምን ሆነ በሸዋ፣ ዘመዴ ምን ሆነ በጎንደር፣ ዘመዴ ምን ሆነ በወሎ፣ ዘመዴ እንዳትል አንድ ሰው እንዳይመጣብኝ። አሁን ደግሞ እናት አለችኝ፣ ደሃ እናት ቤተክርስቲያን ባለጸጋ የሆነች ግን ልጆቿ ያደህዩት እጅግሯን አስረው ለጠላት ለተኩላ አሳልፈው የሰጧት። በአቅሜ የሚችለውን ስራ አደርጋለሁ። የሚችል ይከተለኛል፣ ማይችል ደግሞ የራሱ ጉዳይ። እኔ የተፈቀደላቸውን ይዤ ሰራዊተ ጌዴዎንን ይዤ እቀጥላለሁ። አሁን እናቴ እንዲህ ዝም ብሎ ነገር የለም። ቤተክርስቲያን እየበሏት፣ እየጋጧት፣ እየተሸላለሙባት፣ እየተሞሻሸሩባት የሚመለከታቸው የአብነት ተማሪዎች፣ የሚመለከታቸው የጉባኤ መምህራን፣ የሚመለከታቸው ሊቃውንት በችግር ውስጥ የሚበሉታተው የሚከራዩታተው ጎዳና እያደሩ ነው። ጫማ የሚጠርጉ አሉ፣ ሽክሙ የሚሸከሙ አሉ፣ ጥበቃ ሆነው የሚሰሩ አሉ፣ ካህናት ሆነው። እኛ ቤት ግን በሙስና 100,000 200,000 300,000 ከፍሎ የሚገባው ግን እንደፈለገ ሲሆንባት እንደፈለገ ሲያፈርባት እናያለን። ከላይ እስከታች ድረስ የታመምን ጭምር እየመሰለኝ መጥቷል። እና መድኃኔዓለም ኢየሱስ ክርስቶስ ቤቱን የሚያጸዳበት ጊዜ ይመጣል። እኛ ማንጠቅም ከሆነ ያጸዳል። በነገራችን ላይ እኔም ጨምሮ ምንም አልጠቅም አልጠቅም ከሆነ ምንም አላደርግም። ለቤተክርስቲያን ግን እንድንጠቅም አድርጎ ግን ያቆየን ቸር አምላካችን ቸር ያቆየን። ቸር ሰንብቱ።